ዴቭና ባርኮቴ እንግዲህ ልብሳቸውን በባጋቸው ጠቅለው እንግዲህ አደይን ፍለጋ ገጠር ገቡ። ይኸውም እንግዲህ ዴቭ የኔ ናት፣ እኔ ነኝ እስካሁን ስጠብቃት የነበርኩት። አንተ ግን ለጊዜውም ቢሆን ቤዛን ስታገኝ ትተሃታል። በቤት ውስጥ በፍቅርም ሆነ በቤዛ በሊዲያ በኩል ስትጎዳ ከጎኗ ሁኜ የነበርኩት እኔ ነኝ ማለት ጀምሯል። ሆኖም ግን በፍጹም ባርኮት አንተን ሰድጄ እኔ ቁጭ አልልም በሚል ተነስተው ሄደዋል። እናቲቱም ሊዲያ ሁሉን ነገር ነግራታለች። ሊዲያ እንዳለቻት አንቺ አስወጥተሻት አይደል እንዴ እማዬ ስትላት በፍጹም አለች። ፍቅርም ኧረ እባክሽ አትሂጂ ብዬ ብለምናት እምቢ ብላ እራሷ ናት ጓዟን ጠቅላ ሄደች ስትል ዋሸችባት። እናቲቱም በጣም ተናደዱ። ከዛም ቤዛን እንግዲህ ሰራተኛ አደረጓት። ሰራተኛ ሁና መቀመጥና ቡና እንዲታፈላ ስትታዘዝም ቤዛ ተናደደች። ከዛ በኋላ አንቺ ማርፈሽ ተቀመጪ አሏት ቤዛን። ለምን የቤቱ አለቃ መጣበታ። ከማናቸውም ከፍቅርም ጋርም ሆነ ከማንም ጋር እንድትጋጪ አልፈለግሽም፣ ስነ ስርዓትሽን ያዢ፣ እንደ ሰራተኝነትሽ ሆነሽ ተቀመጭ ብለው ቤዛን ሰራተኛ አደረጓት። ቤዛም ተናደደች። ከዛ ዴቭም እንግዲህ በቃ ሊሄድ ነው ብሎ በጠዋት በመሆነ ነገር ለማድረግ እንሞክራለን አትሄድ መሽቷል ቢባልም እናቲቱም አዎ ቡናው አልፈላም እንደ ቤዛ ቡናውን ስጭነ ተረጋጉ ሁሉን ነገር እኔ አላምንም አለች ሊዲያ። እውነት ቤዛ ቡና እያፈላሽ ነው ወይ ስትል አዎ ፈጠን በይ ተዘመር ስንት ሰዓት አለሽ? ምንም የስራ ነገር የለብሽም፣ እኔ ስነ ምግባር የሌለው ሰው አልፈልግም፣ አፍሽን አትካፈጪ ሲሉ የእነ ሊዲያ በፍቅር የተቃጠልኩት ይበቃኛል ሲሉ የእነ ባርኮት እናት ይናገራሉ። ቤዛ ፊት ለፊት ስለምትናገር ነው እንጂ እኮ ጥሩ ሰው ናት እማዬ፣ እንዳሰብሻት አይደለም አለ ባርኮቴ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ ሁሉም በትዝታ ሆነዋል። ኪንጎም አደይን በማስታወስ ልቡ እየጠፋ ነው። አደይ ስልሽ ወይ የት ነበረ? በጣም ተወጂ ነበር የት ሄድሽብኝ እያለ ትውስታ ውስጥ ገብቷል ዴቭም። በዚህም እንግዲህ አደይ ተነስታ ገጠር ገብታ ገጠር ከገባይ በኋላ ግን አባቷን ለከተማ ደውለው ገጠር እንደመጣ የተናገሩባት ማለት ነው። ጠዋት እመጣለሁና የትም እንዳትንቀሳቀስ ተብላ አደይ እንዲጠብቁ ተደረጉ። እናትየዋ ግን ገጠር መምጣቷን በጣም ተደስተዋል በማየታቸው። ሆኖም ግን ገጠር እንድትቀመጥ ፈቃደኛ አይደሉም። ወደ ከተማ እንድትሄድ ነው። ግን ገጠር ላይ አለ የተባለ ባለ ሀብታም ነበር አደይን የሚፈልጋት። እስካሁንም አላገባም። እሱ እኮ አግብቶላት ቢሆን ኑሮ አሁን እንደፈለገች ትንቀሳቀስ ነበር። ስለዚህ የዚህን ባለ ሀብታም ሰውዬ ላይ ሰጥቷት አባቷ ሀብታም መሆንን ነው የሚፈልገው። ልጁን እንግዲህ በሀብት ለመቀየር፣ እሷ ደግሞ አሁን በሀብት የምትቀየር ልጅ አልሆነችም። በፍቅር ያመነች እና ከተማ ለመኖር የወሰነች ሆናለች አደይ። ስለዚህ አሁን ተጠቅለው ሄደው እዛ ግን ሲሄዱ ያላሰቡት ነገር ነው ያጋጠማቸው። እናትም በጣም ተጨንቀዋል። የኔ አደይ የኔ ልጅ ሲሉ በጣም ነው የሚያሳት። ወይ የማየ ትል ምን ተፈጥሮ ነው ችግር አለ ይሏታል። ምንም ችግር የለም አለች። ኧረ ምንም የተፈጠረ ችግር የለም እያሉ እናማየ ምን ሆነሽ ነው እንደ ይቅርበኝ ይላሉ። ከምንም ላስጥልሽ ልጠብቅሽ አልቻልኩም እና እናንተ ይሄ ነገር አይገባችሁም ነበር። ግን ምን ላድርጋችሁ? አባታችሁ ክፉ ሰው ነው። እኔ በአባታችሁ ምን ላድርግ? እኔ ይቅርታ ጠይቃለሁ። አንቺንም ማየ ከሞቀ ኑረሽ ከንትኑ ኖረ ትዳርሽ ለብቻሽ እንድትኖሪ ማድረጌ በጣም እየተሰማኝ ነው። ኧረ እነሱ መቼ ቸገረኝ አሉ እናት። አባትሽ ኖረም አልኖረም እኮ ዋጋ ቢኖረው ተው ያልኩትን ነገር ይሰማኝ ነበር። በፍጹም እኔን አይሰማኝም። ምን መች እንደሚስት አከበረኝና ሲሉ እናት ተናገሩ። እማዬ አንቺ እኮ ያደረግሽልኝና ለእኔ ያደረግሽልኝ ነገር ቀላል አይደለም ማለት ብቻ ፈጣሪ እድሜ ሰጥቶኝና አንቺንም እድሜ ሰጥቶልኝ ውለታሽን ክፈል። ውለታሽን ባልከፍልም አሁን ደስተኛ ነኝ። ፈጣሪ የለብሽ መሻት ይሙላልሽ ሲሉ ያሳካልሽ፣ ሙሉ ነገር ያድርግልሽ አሚን አለች። ሁልጊዜ አትሰቢ ስለኔ፣ እንደዚህ ጭንቀት አያስፈልግሽም፣ ህመምሽ ይባባስብሻል፣ እኔ ያለሁልሽ፣ ሁልጊዜም ደስተኛ ትሆኛለሽ እማዬ። አዎ አንቺ እያለሽልኝ የአይኔ አበባ የአይኔ ብሌን፣ በፍጹም እኔ
አይቸግረኝም አይዞሽ አሉና እናትም ለአደይ ነገሯት። ኑሪልኝ ብለው ሳም አደረጓት። አባት እንግዲህ ገስግሶ መጥቶ ያሰበውን ሊያደርግ መሆኑን በፍጹም እናትና ልጁ አላወቁም። ስልክ ተደወለላትና ብቅ ስትል አደይ እንግዲህ ያላሰበችው ባርኮትና ዴቭን ስታይ ደነገጠች። ልቧ ተሰበረ። እንዴት እዚህ ድረስ መጡ ብላ በጣም ነበረ የደነገጠችው። እነሱም ሻንጣቸውን ይዘው ገብተው የምትኖርበትን ቤትና ህይወት ሲያዩ በጣም አዘኑ። አደይን የመሰለች አበባ ልጅ ከእንደዚህ አይነት ኑሮ ነው ወይ የተፈጠረችው አሉ። ወደ ከተማ ይዘውላቸው እንዲመለሱ እናቲቱም ተማጸኑ። እዚህ አይሆንም ብለዋሉ። ስለዚህ ገጠር እንግዲህ ትሄዳለህ እያለችው ራሷ ሲመራት ትመጣለች ብትላቸው እንኳ አደይ ሊዲያን አልሰሟትም። የፈለገ ይሁን ብለው ነው እንግዲህ ገጠርን የገቡት። በተለይ ዴቭ ራሱ መቋቋም አቅቶታል። የት ነው የምትሄደው? ምንስ ብለህ ነው? ዳይመንድን ይዤ እሄዳለሁ። ዳይመንድ ያሳየኛል። እሱስ እንደሚያሳይ ምንኛ እርግጠኛ፣ ወዶ በግዱ ያደርሰኛል ሲል፣ ኧረ እባክህ ተረጋጋ ቢሉትም አልረጋጋም። ያለ ዳይ መኖር አይደለም። ገጠር እኮ ቀላል አይደለም። እኔም እኮ እንዴት ነው አንተ ብቻህንስ የምትሄደው? እናቴና ቤዛ ደግሞ አልተስማሙልኝም። ሊዲያ ደግሞ ቤዛ ሰራተኛ መሆኗ በጣም ተደስታለች። ፍቅረኛ መሆንን ሳታሳውቅ ሰራተኛ ማድረግ ገረመኝ አለችው። ማየናትን አይደለም ቤዛን ግን ትወዳታለህ አለችው። ልጅቷ ምኗም የሚወደድ ነገር የላትም። እንዴት ትወዳታለህ? እንደዚህ አይባልም አለ። እና ምንድን ነው የሚባለው አለ። ኧረ በቃ ባርኪ እኔም ልሄድ እንግዳስ ወንድሜ ልከተላ፣ ወንድሜ ራሳችሁን ጠብቁ አላቸው ማለት ነው። እናቲቱ ቤዛ ምንም አልጣመቻትም። ቤዛ ምን እንደሆነችም ግራ ተጋብቷታል። ባርኮትም ባለቤቴ ናት ብሎ አላስተዋወቀም። እዛ ቤት እንደ ሰራተኛ ሁና ተቀምጣለች። እንግዲህ ከገጠር ቶሎ ውጭልኝ አሉ። ከፍቅር ጋር ሰላም አይደላችሁ እንደ ስትል ጠየቀቻት እህቷ። የአባታችንን ዛቻ ረስተሽ ነው ወደዚህ ተመልሰሽ የመጣሽው? አዎ ግን አይደለም፣ ከሁሉም ጋር ተጣልቼ ነው የመጣሁት፣ ለመረጋጋት ነው የመጣሁት ስትላቸው፣ ተመልሰሽ ወደዛው ሂጂ እማዬ ፈቃደኛ ከሆነች ብዬ ነው። ምንድን ነው? አረብ ሀገር ሂጄ ሰርቼ ብኖር ይሻለኛል ስትል እናትየዋ በፍጹም አረብ ሀገር እንዳትሄጂብኝ አደራሽኝ፣ እኔ በህይወቴ ያለው አረብ ሀገር እንድትሄጂ አልቀበልሽም። እዛዋ ከተሜ ሰው አግብተሽ ወልደሽ ከብደሽ ኑሪልኝ፣ እዚህ እንኳ እያየሁሽ ስስት ነው ምልልሽ እያሉ እናት አደይ እንደሚሳሱላት ተናገሩ። እዛ ከሄድኩኝ እኮ ባጭር ጊዜ ህልሜን አሳክቼ እመጣለሁ ስትል፣ እንደዚህ መከራሽን እየበላሽን ገንዘብ አልፈልግም፣ ከዚህ በኋላ እዚሁ አብረን ወይንም በፍቅር በሰላም በሀገርሽ ላይ ኑሪ፣ ከተሜ ሰው ግቢ እንጂ አረብ ሀገር እንዳትሄጂብኝ አደራሽን ብለው መከሯት። ፍቅርና ቤዛን ቤት ውስጥ እየተጨቃጨቁ በፍጹም አልተቀመጡም። ስለዚህ እባክሽ እኔ ነግሬሻለሁኝ ፍቅር እረፊ ከቤዛ ጋራ፣ ማሚ ብትሰማ ምንድን ነው የምታደርጉት? ኧረ እባካችሁ በሰሙና በተገላገልኳለች። ቤዛም እሱን ከሆነ እኔ ነግርልሽ የለ አለ ፍቅር እኔ እባክሽ ጭራሽ እንደዛ ለማድረግ እንዳታስቢ ነግሬሻለሁ። ለቤዛ ነገራት፣ አስጠንቅቃት። ከዚህ በኋላ አርፋ ማትቀመጥ ከሆነ እናገርላታለሁ አለ ባርኮት። አሁን በቤዛና በፍቅር ጭንቅላቱ እየዞረ ነው የሚገኘው። ስጠኝና ሊሄድበት እባክህ፣ ሰራተኛ አታድርገኝ አለች ቤዛ እያሉና ድንገት ሲገቡ ተቃቅፈዋል። እንዴ ምንድን ነው ባርኮት ደግሞ ኪችን ምን ትሰራለህ አሉ እናት ግራ ገብቷቸው። ምሳ አታቀርቢም እንዴ? ልጆቹ በራፍ ድደፊያቸው ነው። ምን እያደረግሽ ነው? ጧት የተጀመረ እስካሁን እዚህ ነው። መብራት እኮ ተቋርጦብኝ ነው። መብራት የለም። በከሰል አሰሪም እንደ ታዲያ መብራት ሲቋረጥ እኛ አለ። እሷ እኮ በዝና ትሰራለች። እባክሽ እማዬ ሂጂና ርፍ ቁጭ በይ አሏት። ምንም ግን የነ ባርኮቴ እናት ቤዛን በፍጹም አልወደዷትም። ምን አይነት ጭቅጫቃ አማት ነው የመጣችብኝ፣ እናቲቱ እንደ ልጆቹ አይደለችም ስትል ያለችው። እንግዲህ ገጠር እንግዲህ እሷም እንግዲህ ሳታስበው በአረቄ አስክሮ ምን እንደሚያስቡ አሸናፊ ሲያናግራቸው እንደሚያሳግቷት ሲያወሩ ሰማቸው ማለት ነው። አደይ ከተማ እንደመጣች ለአባትየው ተናገርኩ ብለው አረቄዋቸውን ሲለብኩ ተናገሩ፣ ሚስጥር አወጡ ማለት ነው። ከዛ በኋላ
አደይ እንግዲህ ባርኮትና ዴቭ ይዘው ሊመጡ ከተማ ገብተዋል ማለት ነው። እንግዲህ ይዘዋት ይመለሳሉ ወይንስ ትታገታለህ የሚለውን ነገር ቀጣይ እናያለን። ስለምትከታተሉኝ ከልብ አመሰግናለሁ።